መጽሐፈ መቃብያን ካልዕ ምዕራፍ 14 የሳምራውያንና የአይሁድ ነገር የሞቱ ሰዎች መነሳትን የማያምኑ የሰዱቃውያንና የፈሪሳውያን ነገር እኔን ግን ፈጽሞ እጅግ ያሳዝነኛል። ለልቦናዬም ይረዳኛል። ነገ እንሞታለን፣ አይሁድ እንብላ እንጠጣ፣ ነገ እንሞታለን፣ በመቃብር የምናየው ተድላ ደስታ የለም ይላሉ። ሳምራውያን ግን ስጋችን ትቢያ ይሆናልና አይነሳም ይላሉ። እንደ ነፋስ የማትታይ እንደ ነጎድጓድም ድምጽ ስለሆነች እነሆ እዚች አለች የማይሏት የማትታይም ስለሆነች ስጋ ቢሞት ነፍስ አትሞትምና ትንሣኤ በተደረገ ጊዜ የነፍሳችንን መነሳት እናምናለን። አውሬዎች ይበሏታልና ትሎችም በመቃብር ይበሏታልና ስጋችን ግን በሁሉ ዘንድ ትታያለች፣ ትቢያና አመድ ትሆናለች። እንደ ሳር ሆነዋልና እንዳልተፈጠሩም ትቢያ ሆነዋልና እነዚያም የበሏት አውሬዎች ትቢያ ይሆናሉ። ፍለጋቸውም አይገኝምና ስጋችን ግን አይነሳም። ፈሪሳውያንም የሞቱ ሰዎች መነሳትንስ እናምናለን፣ ነገር ግን ነፍሳትን በምድር ያይደለ በሰማይ ሌላ ስጋ አምጥቶ ያዋህዳቸዋል። የፈረሱ የበሰበሱ ስጋዎች ወዴት ይገኛሉ ይላሉ። ሰዱቃውያን ግን ነፍሳችን ከስጋችን ከወጣች በኋላ ከሞቱ ሰዎች ጋር አንነሳም፣ ለስጋና ለነፍስም ከሞቱ በኋላ መነሳት የላቸውም፣ ከሞትንም በኋላ አንነሳም ይላሉ። ስለዚህ ነገር ፈጽመው ይስታሉ፣ በእግዚአብሔርም በጌትነቱ ላይ ስድብን ይናገራሉና የእነርሳቸው ነገር ያሳዝነኛል። የሚያከብሯቸው እግዚአብሔርን አላመኑትምና ለመዳን ተስፋ የላቸውም። ነገር ግን ሞቶ ለመነሳትና ለመዳን ተስፋ የላቸውም። የልቦና እውር የምትሆን አይሁዳዊ ሆይ ካለመኖር ወደ መኖር አምጥቶ የፈጠረህን እንደ ምራቅም የተናቅህ ስትሆን ሰው ያደረገህ እግዚአብሔርን አላዋቂ ታደርገዋለህን? በምሳሌውና በመልኩ የፈጠረህ እግዚአብሔር ስጋህንና ነፍስህን አዋህዶ ማስነሳት ይሳነዋልን? ከእግዚአብሔር ስልጣን አታመልጥምና እንዲህ ያለ ነገር አታስብ። ሳትወድ ትነሳለህ። በሞትህ ጊዜ የተያዝህባት በሲኦል የምትቀበለው ፍዳ በሰውነትህ አለና ሳትወርድ ይፈረድብሃል። ከአጋንንት የምትገኝ አጋንንትም በልቦና የሚያኖራት ኃጢአትህ ከእናትህ ማኅፀን ከተወለድህ በኋላ በአንተ ዘንድ ትሰራለችና አንተ ባደረግህ ጊዜ እሷም በዝታ ትሰራለችና አንተ በሞትህ ጊዜ በሰውነትህ ያኖሯታል። በሰሯትም ጊዜ እሷ ፍዳ ታመጣባቸዋለች። በክሳደ ልቦናቸው ኃጢአት እንዳለ ኃጢአት የሚሰሩ ሰዎች በእሷ ተይዘው አሉና ወገኖቿ አጋንንትን ታቀርባለች። የኃጢአተኞች ሰዎች ነፍሳት ሁሉ ካሉበት ከሰማይ ዳርቻ ይመጣሉ። ኃጢአትህም እንደዚሁ ነፍስህን ካለህበት ስባ አምጥታ ወደ ገሃነም ታስገባሃለች። ስጋህም ከነፍስ ተለይታ ከኖረ በኋላ እንደ አባታችን እንደ አዳም ስጋ 7 እጥፍ ሆኖ የእግዚአብሔር የቸርነቱ ጠል ታስነሳሃለች። ኃጢአትና በደልን እንደ ሰራህ እንዳላመንህ በዚያ ፍዳህን ትቀበላለህ። በመቃብር የምትኖር አንተ በስህተትህ አንተም ትስታለህ እንጂ ሌላውን ብቻ የምታስት አይምሰልህ። ከእግዚአብሔር ትእዛዝ ወጥተው ይስቱ ዘንድ የሞቱ ሰዎች የሚነሱት መነሳት የለም ትላለህ። እንደ ሰራኸው ስራህ ፍዳህን ይሰጥህ ዘንድ ያስነሳሃል እንጂ ትቢያ ሆነ ትቀር ዘንድ ማን ይተውሃል? የዚያን ጊዜ ግን በነፋስ ያለ ነፋስ ባህሪህም ቢሆን በውሃ ያለ ውሃ ባህሪህም ቢሆን በመሬት ያለ መሬት ባህሪህም ቢሆን በእሳት ላይ ያለ እሳት ባህሪህም ቢሆን ይመጣል። በአንተ ያደረች በሲኦል የምትኖር ነፍስም ብትሆን ትመጣለች። በገነት በደስታ የሚኖሩ የጻድቃን ነፍሶችም ይመጣሉ። አይሁዳዊ፣ ሳምራዊ፣ ፈሪሳዊ፣ ሰዱቃዊ አንተ ግን እስኪፈረድብህ ድረስ በሲኦል ትኖራለህ።
የዚያን ጊዜ ሰውን ስለ አሳትህ እንደ ኃጢአትህ እግዚአብሔር ፍዳውን እንዲከፍልህ ታያለህ። የሞቱ ሰዎች አይነሱም፣ ነገ እንሞታለንና እንብላ እንጠጣ፣ በሙሴ ወንበር ተቀምጠህ በቃልህ የሞቱ ሰዎች አይነሱም እያልህ ስለ አሳትህ ፍዳህን እንዲከፍልህ ታያለህ። የኦሪትን መጽሐፍ ሳታውቅ የመጽሐፍትንም ቃል ስታስተምር ስለዚህ ነገር ሳትህ ሰውን ከማሳትህ ሳትማር በቀረህ ይሻል ነበር። በክፉ ትምህርትህ በማይረባ ቃልህ የእግዚአብሔርን ወገን ስታስክድ የመጽሐፍት ቃል ባላወቅ በተሻልህ ነበር። እግዚአብሔር ፊት አይቶ አይደለምና በጎ ስራን ለሚሰሩ ሰዎች ለወላጆች ያዘጋጀውን ጸጋ ክብር ይሰጣቸዋልና፣ አንተ ግን እንደ ስራህ እንደ ተናገርኸው ነገር ዋጋህን ትቀበል ዘንድ አለህ። አንተ ግን ከሚፈርድብህ ከእግዚአብሔር ስልጣን የምታመልጥ የለም፣ እንደ ስራህም ይከፍልህ ዘንድ አለው። ያስተማርካቸውና አንተ አንድነት መቻያ ትቀበላላችሁ። የሞቱ ሰዎች እንዲነሱ እወቅ። ሕጉንም የጠበቁ ሰዎች ቢሆኑ ይነሳሉ። ዝናብ በዘነበ ጊዜ ምድር ሳር እንድታወጣ ትእዛዙ ከመቃብር ያወጣቸዋልና ፈርሶ በበስብሶ መቅረት አይቻለውም። ለምድር ዝናም ባጠገባት ጊዜ ጠልን ጠጥታ የረጠበች እንጨት ቅጠልን እንድታወጣ ስንዴ ፍሬን እንድታፈራ እህልም ዝርዝር እንድታስገኝ እግዚአብሔር ከወደደ ፍሬዋን ትከለክል ዘንድ ማስቀረት አይቻላትም። የጸነሰችም ሴት ምጥ በያዛት ጊዜ ማህፀኗን ዘግታ መከልከል እንዳይቻላት ሳትወልድ ማምለጥ እንዳይቻላት ከእግዚአብሔር ታዞ ጠል ወደ እሷ ወርዷልና ያን ጊዜ በአንድ ጊዜ ታስገኛቸዋለች እንጂ የእግዚአብሔርን ቃል ከሰማች በኋላ መቃብርም እንደዚሁ በእሷ ዘንድ የተሰበሰቡትን ሰዎች ከመነሳት መከልከል አትችልም። ስጋዎችም ሬሳቸው በወደቀበት ቦታ ይሰበሰባሉ። ነፍሳት የሚኖርባቸው ቦታዎችም ይከፈታሉ። ነፍሳትም ቀድሞ ወደ ተለዩበት ወደ ስጋ ይመለሳሉ። ነጋሪትም በተመታ ጊዜ የሞቱ ሰዎች እንደ ዓይን ጥቅሻ ፈጥነው ይነሳሉ። ተነስተውም በእግዚአብሔር ፊት ይቆማሉ። እንደ እጃቸውም ስራ ዋጋቸውን ይሰጣቸዋል። የዚያን ጊዜ ከሙታን ጋር እንድትነሳ ታያለህ። በዚህ ዓለም የሰራኸውንም ስራ ሁሉ ታደንቃለህ። ኃጢአቶችንም በፊትህ ተጽፈው ባያቸው ጊዜ ያን ጊዜ የማይረባ ጸጸትን ትጸጸታለህ። ከሙታን ጋር እንድትነሳ እንደ ሰራኸውም ስራ ፍዳህን እንድትቀበል ታውቃለህ።